ሰላም ጤና ይስጥልኝ ከኢትዮጵያ ዜና አገልግሎት የዕለቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹ። አዋጁ የውጭ ሀገር ስራ ስምሪትን በአግባቡ በመምራት የዜጎችን ክብርና ጥቅም ለማስጠበቅ እንደሚያግዝ የስራና ክህሎት ሚኒስትር ሙፈሪያት ካሚል ተናገሩ። በውጭ የሚኖሩ ኢትዮጵያውያን ከመጋቢት ወር ጀምሮ ለህዳሴ ግድብ $1.7 ሚሊዮን ድጋፍ አድርገዋል። በአፍሪካ አህጉራዊ ቀጠናዊ ትስስርን ለሚያጠናክሩ ፕሮጀክቶች ትኩረት መስጠት ይገባል። ታላቁ የኢትዮጵያ ህዳሴ ግድብ በህብር የተሳካ የኢትዮጵያ የማንሰራራት መገለጫ የይቻላል ማሳያ ነው ሲሉ ምክትል ከንቲባ አቶ ጃንጥራር አባይ ተናገሩ። አዳማ ከተማን የኮንፈረንስ ቱሪዝም የስበት ማዕከልነት የሚያጎለብቱ ዲጂታል አሰራሮች ተግባራዊ እየተደረጉ ነው የሚሉት የዕለቱ ዋና ዜናዎች ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ ነኝ። አብራችሁን ቆዩ። የውጭ ሀገር ስራ ስምሪት አዋጅ ወደ ተለያዩ ሀገራት የሚደረጉ የስራ ስምሪቶችን በአግባቡ በመምራት የዜጎችን ክብርና ጥቅም ማስጠበቅ የሚያስችል መሆኑን የስራና ክህሎት ሚኒስትር ሙፈሪያት ካሚል ገለጹ። የህዝብ ተወካዮች ምክር ቤት ትናንት ባካሄደው 41ኛ መደበኛ ስብሰባው የኢትዮጵያ የውጭ ሀገር ስራ ስምሪት አዋጅን መርምሮ አጽድቋል። የስራና ክህሎት ሚኒስትር ሙፈሪያት ካሚል እንደገለጹት አዋጁ የውጭ ሀገር ስራ ስምሪትን በተመለከተ ዝርዝር ድንጋጌዎችን አካቷል። ባለፉት የለውጥ ዓመታት ትኩረት ከተሰጣቸው ጉዳዮች አንዱ ዜጋ ተኮር ዲፕሎማሲ መሆኑን ጠቅሰው አዋጁም ይህንን ታሳቢ በማድረግ መዘጋጀቱን ገልጸዋል። ከዜጋ ተኮር ዲፕሎማሲ አኳያ የዜጎች ደህንነትና የሀገር ጥቅም መነሻና መዳረሻ እንዲሆኑ ማድረግን የተመለከተ ነው ብለዋል። አዋጁ ህገወጥ የሰዎች ዝውውርን በማስቀረት ረገድ ጉልህ ሚና እንዳለው በመጥቀስ በውጭ ሀገራት መስራት የሚፈልጉ ዜጎችም ክብራቸውና ጥቅማቸው ተጠብቆ በህጋዊ መንገድ እንዲሄዱ ያደርጋል ነው ያሉት። ጠንካራ የሆነ የስልጠናና የማብቃት ስርዓት እንደወሳኝ ጉዳይ ነው ያሉት ሚኒስትሯ ዜጎች በራስ መተማመናቸውና የመደራደር አቅማቸው እንዲያድግ በማድረግ ረገድም አዋጁ ጉልህ ሚና ይኖረዋል ብለዋል። አክለውም አዋጁ የዘርፉ ተዋናያንን ጠንካራ አደረጃጀትና የአሰራር ስርዓት እንዲኖራቸው የሚያደርግ መሆኑንም ጠቁመዋል። በውጭ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ከመጋቢት ወር 2017 ዓ.ም ጀምሮ ለህዳሴ ግድብ $1.7 ሚሊዮን ድጋፍ ማድረጋቸውን የኢትዮጵያ ዳያስፖራ አገልግሎት ገለጸ። የኢትዮጵያ ዳያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋ ለኢዜአ እንደተናገሩት በተለያዩ የዓለም ሀገራት የሚኖሩ ኢትዮጵያውያን ለህዳሴ ግድብ እያደረጉት ያለው አስተዋጽኦ ተጠናክሮ ቀጥሏል። ታላቁ የኢትዮጵያ ህዳሴ ግድብ ከመጠናቀቁ በፊት የድርሻቸውን እንዲወጡ በውጭ ሀገር ከሚገኙ የኢትዮጵያ ኤምባሲዎች ጋር በትብብር ንቅናቄ መጀመሩን አስታውሰዋል። በዚህም ባለፉት 4 ወራት $1.7 ሚሊዮን በቦንድና በልገሳ መልክ ማሰባሰብ መቻሉን ገልጸዋል። ይህም በውጭ ሀገር የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የሀገራቸውን እድገት ለማፋጠን እያደረጉ ያለውን አስተዋጽኦ የሚያሳይ ነው ብለዋል። ዳያስፖራው በሬሚታንስ በልማት ስራዎችና ሌሎች እያደረገ ካለው አስተዋጽኦ በላይ የማድረግ አቅም እንዳለው ገልጸው በቀጣይ የኢንቨስትመንት ፓኬጆችን በማዘጋጀት ሀገሩንና ራሱን ተጠቃሚ ለማድረግ ይሰራል ብለዋል። ታላቁ የኢትዮጵያ ህዳሴ ግድብ በውጭና በሀገር ውስጥ በሚኖሩ ኢትዮጵያውያን እውቀትና ሀብት እየተሰራ የሚገኝ ግዙፍ ፕሮጀክት ነው። ፕሮጀክቱ ኢትዮጵያውያን በመተባበር ታሪክ መስራት እንደሚችሉ ትምህርት የተወሰደበትና የይቻላልን መንፈስ ያረጋገጠ መሆኑን ገልጸዋል። በውጭ የሚኖሩ ኢትዮጵያውያን እስካሁን ላደረጉት አስተዋጽኦ ምስጋና በማቅረብ እድሉን ያላገኙ በቀሩት ጊዜያት እንዲጠቀሙ ጥሪ አቅርበዋል። የአፍሪካ ሀገራት አህጉራዊና ቀጠናዊ ትስስርን ለሚያጠናክሩ ፕሮጀክቶች ትኩረት ሊሰጡ እንደሚገባ የአፍሪካ ህብረት ኮሚሽን የስትራቴጂክ እቅድና ትግበራ ዳይሬክተር ቦቶ ኪባቦኒ ገለጹ። በአህጉሪቱ የሚተገበሩ የልማት ስትራቴጂዎችን ከዓለም አቀፍ አጀንዳዎች ጋር በማስተሳሰር እየተሰራ ይገኛል። የአህጉሪቱ የልማት አጀንዳ የሆነውና ሰላሟና አንድነቷ የተጠናከረ እንዲሁም የበለጸገች አፍሪካን እውን ለማድረግ እየተተገበረ የሚገኘው አጀንዳ 2063ም ከዘላቂ የልማት ግቦች ጋር እየተሳሰረ መሆኑን በማንሳት አፍሪካ ያላትን የተፈጥሮ ሀብትና አምራች የሰው ኃይል በመጠቀም ቀጣይነት ያለው የምጣኔ ሀብት እድገትና ልማትን በማስመዝገብ ብልጽግና ማረጋገጥ በአጀንዳው ከተቀመጡ ወሳኝ ጉዳዮች ውስጥ ነው ብለዋል። የመጀመሪያው የ10 ዓመት የትግበራ ምዕራፍን አጠናቆ የሁለተኛው የ10 ዓመት የትግበራ ጊዜ ላይ እንደሚገኝም ጠቁመዋል። በሁለተኛው የ10 ዓመት ትግበራ ሁሉም አባል ሀገራት መካከለኛ ገቢ እንዲኖራቸው መስራት አንደኛው ትኩረት እንደሆነ ተናግረዋል። ሰላሟ የተረጋገጠ አፍሪካን እውን ለማድረግም በአህጉሪቱ የሚስተዋሉ ግጭቶችን በሰላማዊ መንገድ መፍታት አጽንኦት የሚሰጠው ተግባር መሆኑን ጨምረዋል። በተመሳሳይ አንድነቷ የተጠናከረ አፍሪካን ለመፍጠር የአፍሪካ ነጻ የንግድ ቀጠናን የመሰሉ ግዙፍ ፕሮጀክቶችን መተግበር የግድ እንደሆነ ገልጸዋል።
ሀገራቱ የተቀመጡ ግቦችን ከብሔራዊ እቅዳቸው ጋር በማጣጣም መተግበር እንደሚጠበቅባቸውም አስገንዝበዋል። ዳይሬክተሩ አክለውም በራስ የበጀት አቅም አህጉራዊ ግቦችን ለማሳካት አባል ሀገራት ትብብርን ማጠናከርና የጋራ ተነሳሽነትና ግንዛቤ ሊፈጥሩ እንደሚገባቸው ተናግረዋል። በአህጉሪቱ ትስስርን ለማጠናከር የተጀመሩ ተግባራት አበረታች እንደሆኑ በማንሳት በአፍሪካውያን መካከል የሚደረግ የንግድ ልውውጥን ማጠናከር ተገቢ መሆኑንም አመላክተዋል። የልማትና ፕላን ሚኒስትር ዴኤታ ጥሩማራ አባተ ኢትዮጵያ በአህጉራዊ ማዕቀፍ ቀጠናዊ ትስስርን እውን የሚያደርጉ ፕሮጀክቶችን እየተገበረች ነው ብለዋል። ታላቁ የኢትዮጵያ ህዳሴ ግድብ በህብር የተሳካ የኢትዮጵያ የማንሰራራት መገለጫ ነው ሲሉ የአዲስ አበባ ምክትል ከንቲባ የኢንዱስትሪ ልማት ቢሮ ኃላፊና የአዲስ አበባ የህዳሴ ግድብ ማስተባበሪያ ምክር ቤት ሰብሳቢ አቶ ጃንጥራር አባይ ገለጹ። የህዳሴ ግድብ የሰላም ዋንጫም የኦሮሚያ ክልል ፖሊስ ኮሚሽን ኮሚሽነር ሌተናል ጄኔራል ድሪባ መኮንን ከአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ ጌቱ አርጋው እጅ ተረክበዋል። በዚህ ወቅት የአዲስ አበባ ምክትል ከንቲባ ጃንጥራር አባይ እንዳሉት ህዳሴ ግድብ ቅድመ አያቶች ኢትዮጵያውያን በደማቸው እንዳጸኗት ሁሉ የአሁኑ ትውልድ ሀገሩን በላቡ የሚያለማበት የጋራ ፕሮጀክት ነው ብለዋል። የህዳሴ ግድብ ፕሮጀክትም በሁሉም ዜጎች የፋይናንስ ምንጭና ድጋፍ ትብብር የተገነባ የኢትዮጵያ የማንሰራራት መገለጫ የይቻላል ማሳያ መሆኑን ገልጸዋል። የአዲስ አበባ ከተማ አስተዳደርም ለፕሮጀክቱ ግንባታ እስካሁን ከ6.1 ቢሊዮን ብር በላይ የቦንድ ግዥና የገንዘብ ድጋፍ ማድረጉን አስታውቀዋል። የኢትዮጵያ የጸጥታ መዋቅር የህዳሴ ግድብ ፕሮጀክት በሚገነባበት ስፍራ የአካባቢውን ሰላምና ደህንነት በማስጠበቅ ረገድ የማይዘነጋው አሻራ እያሳረፉ እንደሚገኙ ገልጸዋል። የታላቁ የኢትዮጵያ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽህፈት ቤት ዋና ስራ አስፈጻሚ ዶክተር አረጋዊ በርሄ በበኩላቸው ኢትዮጵያውያን በህዳሴ ግድብ የግንባታ ሂደቱም ሁሉም ኢትዮጵያውያን በሁሉም ዘርፍ ያደረጉት ያላሰለሰ ድጋፍ በትውልድ ቅብብሎች ሲዘከር የሚኖር ታሪካዊ የድል አርማ መሆኑን ገልጸዋል። ኢትዮጵያውያን በታላቁ ህዳሴ ግድብ የእስካሁኑ የግንባታ ሂደት ከ23 ቢሊዮን ብር በላይ የገንዘብ ድጋፍ መደረጉን ገልጸዋል። የአዳማ ከተማን የኮንፈረንስ ቱሪዝም የስበት ማዕከልነት የሚያጎለብቱ የዲጂታል አሰራሮች ተግባራዊ የተደረጉ መሆኑን የከተማዋ ቱሪዝም ኮሚሽን ጽህፈት ቤት አስታወቀ። ከኢዜአ ጋር ቆይታ ያደረጉት የአዳማ ከተማ ቱሪዝም ኮሚሽን ጽህፈት ቤት ኃላፊ ተስፋዬ ጎሳኤ አዳማ በኮንፈረንስ ቱሪዝም እያደጉ ከመጡ ከተሞች መካከል ተጠቃሽ መሆኗን ገልጸዋል። የተለያዩ ስብሰባዎችና ስልጠናዎች በአዳማ ከተማ እንደሚካሄዱ ጠቁመው በከተማዋ ያሉ ሆቴሎችም ለስብሰባም ሆነ ለማረፊያነት የሚያገለግሉ ደረጃቸውን የጠበቁ አገልግሎቶች እየሰጡ እንደሚገኙ አንስተዋል። በአጠቃላይ 220 የሚጠጉ ሆቴሎች መኖራቸውን ገልጸው ለዚህም ቱሪስቶች የሚያርፉባቸው 62 ደረጃቸውን የጠበቁ ሆቴሎች መኖራቸውን ተናግረዋል። በዚህም በአንድ ጊዜ እስከ 32000 ሰዎችን የማስተናገድ አቅም መኖሩንም ተናግረዋል። በአዳማ የሚገኙ ሆቴሎች የሚገኙበት ፖርታል መዘጋጀቱና ተጨማሪ የኦንላይን ጎግል ማፒንግና የሞባይል አፕሊኬሽን ለማልማት ከሚመለከታቸው ተቋማት ጋር እየተሰራ መሆኑን ጠቁመዋል። እነዚህ ወደ ስራ በሚገቡበት ወቅት የኮንፈረንስ ቱሪዝሙ ሙሉ እንደሚያደርጉት ተናግረዋል። በተጨማሪም በርካታ ሆቴሎች እየተገነቡ መሆናቸውን ገልጸው ለአብነትም ከ2012 እስከ 2016 ባሉት ጊዜያት 195 ፕሮጀክቶች በዚህ ዘርፍ ፈቃድ ወስደው እየሰሩ እንደሚገኙ ጠቁመዋል። በከተማዋ በዘርፉ መሰማራት ለሚፈልጉ ከቦታ ጀምሮ በርካታ ማበረታቻዎች እየተሰጡ መሆናቸውና አልሚዎች በተፈጠሩ ምቹ ሁኔታዎች እንዲጠቀሙ ጥሪ አቅርበዋል። የስማርት አዳማ ፕሮግራም ለዘርፉ ዲጂታላይዜሽን ጉልህ አስተዋጽኦ እያበረከቱ መሆኑን ጠቁመው የሆቴሎች የሰው ኃይል አስተዳደር በሲስተም እንዲሆን ለማድረግ ጥረቶች እየተደረጉ መሆናቸውን አመላክተዋል። ይህም ከዲጂታል ኢትዮጵያ 2025 ስትራቴጂ በተናበበ መልኩ እየተሰራበት መሆኑን ጠቁመው በከተማዋ እየተካሄደ ያለው ልማትም ዘርፉን በጉልህ እያሳደገው መሆኑንም ገልጸዋል። ዜናው አበቃ። መልካም ጊዜ።